ሰላም ሰላም ውድ የዓለም ቲዩብ ፕሮግራም ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ልጆች እያስተማርን እንገኛለን። የምናስተምርበት የመማሪያ አማራጭ ኢሞ፣ ቴሌግራም፣ ዋትሳፕ፣ ጎግል ሚት እና ሌሎችንም እየተጠቀምን እናስተምራለን። ስለሆነም በየትኛውም ዓለማት ሆናችሁ መማር የምትፈልጉ ልጆች ታች ላይ ባለው ስልክ ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ በመደወል በመመዝገብ ትምህርታችሁን መከታተል ትችላላችሁ ማለት ነው። ለዛሬ ትምህርት ደግሞ ይዤላችሁ የመጣው የአማርኛ ፊደላቶችን የተወሰኑትን ከበ ጀምረን እስከ መጨረሻ ያሉትን ከበ እስከ ከ ያሉትን በደንብ እንመማራለን ማለት ነው። እንዲሁም ደግሞ እነዚህን መሰረት አድርገን ደግሞ የተወሰኑ ቃላቶችን ደግሞ መጨረሻ ላይ የምናይ ይሆናል። ስለዚህ በመጀመሪያ እነዚህ ፊደላቶች በደንብ እናነባለን። በተለያየ መንገድ እናነባለን። እነዚህን ካነበብን በኋላ ደግሞ በእነዚህ የተወሰኑ ትንሽዬ ቃላቶችን ደግሞ መጨረሻ ላይ የምናነብ ይሆናል ማለት ነው። እስከ ፍጻሜው በደንብ ተከታተሉ። ያልገባችሁ ነገር ካለ በኮሜንት ማስቀመጥ ትችላላችሁ። አሁን ከመጀመሪያው እንጀምራለን። ይቺ ፊደል በ ትባላለች። በ ነች። እንግዲህ አማርኛ ስታነቡ ከዚህ እንደዚህ ነው የምትሄዱ። ወደዚህ ትክክለኛ ሲነበብ እንደዚህ ነው የሚነበብ። ነገር ግን እናንተ ግን ለመልመድ እንደዚህ በጣም ቀላል ስለሆነ በተለያየ መንገድ እንደዚህ ማንበብ ትችላላችሁ። ከመጨረሻ ጀምራችሁ እንደዚህ ማንበብ ከላይ ወደ ታች እያደረጋችሁ እስከምትይዟቸው ግን በደንብ አድርጋችሁ መሞካከር በተለያየ መንገድ መሞከር አለባችሁ ማለት ነው። አሁን እኔ ከዚህ ጀምሬ ወደዚህና ከላይ ደግሞ ወደ ታች አነብላችኋለሁ። ኦኬ ከመጀመሪያው እንጀምራለን። እቺ በ ብያችኋለሁ። በ ቡ ቢ ባ ቤ ብ ቦ ቦ ኦኬ ወደ ሁለተኛው ተ ቱ ቲ ታ ቴ ት ቶ ቶ ቸ ቹ ቺ ቻ ቼ ች ቾ ቾ ኦኬ ይቺ ደግሞ ጠ ጠ ጡ ጢ ጣ ጤ ጥ ጦ ጦ ኦኬ ወደ ቀጣይ ስንሄድ ደግሞ ይቺ ደግሞ ነ ትባላለች። ነ ኑ ኒ ና ኔ ን ኖ ኖ ዘ ዙ ዚ ዛ ዜ ዝ ዞ ዞ ኦኬ ወደ ቀጣይ ስንሄድ ደግሞ ይቺ ደግሞ አ ነች። አ ኡ ኢ አ ኤ እ ኦ ኦ ኦኬ የመጨረሻው ደግሞ ይቺ ከ ኩ ኪ ካ ኬ ክ ኮ ኮ እንግዲህ እነዚህ አጠቃላይ ከበ ጀምረን እስከ ከ ድረስ ያሉ ስምንቱን ነው ለዛሬ ይዤላችሁ የመጣሁ። ከበ እስከ ከ ያሉትን ነው። አሁን ከላይ ወደ ታች ደግሞ አንዴ እንለዋለን። ከላይ ወደ ታች እንግዲህ የመጀመሪያ ፊደሎች እነዚህ አ ድምጽ ይባላሉ። በ ተ ያንን ስንል አ ድምጽ ይባላሉ። ከዚህ ጀምሮ እስከ መጨረሻ የአማርኛ ፊደላት የመጀመሪያ ፊደላቶች አ ድምጽ ይባላሉ። ሁለተኛ ደግሞ እነዚህ ኡ አንደበታችን ላይ ኡ የሚል ድምጽ ይወጣል ማለት ነው። እነዚህ ኡ ድምጽ ይባላሉ። ኡ ድምጽ። ሶስተኛዎች ደግሞ ኢ ድምጽ ይባላሉ። ኢ አራተኛ አ እነዚህ ደግሞ አ ባ ታ ያልን ስንሄድ እነዚህ አ ድምጽ ይባላሉ። አምስተኛ ፊደሎች ደግሞ ኤ ድምጽ ይባላሉ። ኤ ስንናገር ፊደሎች ወይም ስንጠራቸው ኤ የሚል ድምጽ አላቸው ማለት ነው። ለምሳሌ ሄ ሌ ሜ እያልን ስንሄድ አሁን ኤ የሚል ድምጽ አለ። እነዚህ ፊደላቶች አምስተኛ ወይም ደግሞ ቀለበት ያላቸው ፊደሎች ከሆኑ ኤ የሚል ድምጽ አላቸው ማለት ነው። ስድስተኛዎቹ ደግሞ ስድስተኛ ፊደሎች ደግሞ እ የሚባል ድምጽ እ የሚል ድምጽ አንደበታችን ላይ ይወጣል ማለት ነው። ኖርማሊ እ ብለን መጥራት ሳይሆን ግን ለምሳሌ እዚህ ጋር ብ ት ች ስንል አያችሁ እ አይነት ድምጽ አለው ሁሉም ፊደል ማለት ነው። ስድስተኛ ፊደል
የመጨረሻዎቹ ደግሞ ሰባተኛዎቹ ደግሞ ኦ ድምጽ ይባላሉ። እነዚህ ደግሞ ኦ ድምጽ ቦ ቶ እያልን ስንሄድ ኦ የሚባል ድምጽ አላቸው ወይም ሚል ድምጽ አላቸው ማለት ነው። ስለዚህ ዛሬ እነዚህን በደንብ መያዝ አለባችሁ። ከመጀመሪያ ወደ መጨረሻ ከመጨረሻ ወደ መጀመሪያ እንዲሁም ደግሞ ከላይ ወደ ታች እየደጋገማችሁ እዩ። አሁን እኔ ከላይ ወደ ታች አንዴ እንላቸዋለን። በ ተ ቸ ጠ ነ ዘ አ ከ እንግዲህ አጠቃላይ እነዚህ አ ድምጽ ይባላሉ ማለት ነው። ወደ ሁለተኛው ደግሞ እነዚህ ኡ ድምጾች ናቸው ብያችኋለሁ። ኡ ድምጾች ቡ ቱ ቹ ጡ ኑ ዙ ኡ ኩ እነዚህ ደግሞ ምን ድምጽ ይባላሉ? ኡ ድምጽ ኡ ሚል ድምጽ ያወጣሉ ወይም ደግሞ ይጠቀማሉ ማለት ነው። ኡ ድምጾች ይባላሉ እነዚህ። ወደ ሶስተኛው ስንመጣ ደግሞ እነዚህ ደግሞ ኢ ድምጽ ይባላሉ። ኢ ድምጽ ቢ ቲ ቺ ጢ ኒ ዚ ኢ ኪ እነዚህ ደግሞ ኢ ድምጾች ኪ። ሶስተኛው አራተኛው ወይ ደግሞ አ ድምጽ የሚባሉት ደግሞ ባ ታ ቻ ጣ ና ዛ አ ካ ኦኬ። ወደ አምስተኛው ደግሞ እነዚህ ደግሞ ኤ ድምጾች ብያቸዋለሁ። ቤ ቴ ቼ ጤ ኔ ዜ ኤ ኬ ኦኬ። እቺ ደግሞ ስድስተኛዎች ወይም ደግሞ እ ድምጽ የሚባሉት ብ ት ች ጥ ን ዝ እ ክ እነዚህ ደግሞ ኦ ድምጾች ወይም የመጨረሻዎቹ ሰባተኛ ፊደል ደግሞ ኦ ድምጽ ይባላሉ። ቦ ቶ ቾ ጦ ኖ ዞ ኦ ኮ ኦኬ። እንግዲህ እነዚህ እናንተ በተለያየ መንገድ ማንበብ ትችላላችሁ። ለምሳሌ እናንተ ከዚህ ጀምራችሁ ወደዚህ መሄድ ትችላላችሁ። በደንብ ለመያዝ ግዴታ እነዚህን ብቻ ማወቅ አይደለም ከበ ጀምሮ ወደ ቦ በቀጥታ መሄድ ብዙ ብቁ አያደርጋችሁም። ምክንያቱም እንደዚህ በሽምደዳም ሀሁ ሂሃ ስንል ለምሳሌ እንዲህ በሽምደዳ ማለት ይቻላል። ግን ፊደላቶችን ግን ለይታችሁ ለማወቅ እንደዚህ ወደ መጀመሪያው ወደ ታች እንደዚህ እያደረጋችሁ በተለያየ መንገድ ማለት ትችላላችሁ ማለት ነው። አሁን በእነዚህ የተወሰኑ ቃላት ታች ላይ ያሉ እነዚህ መሰረት ከእነዚህ የወጡ አይደሉም። እነዚህን አሁን በደንብ እያስታወሳችሁ መሆን አለበት ቃላቶችን ሳነብላችሁ። ስለዚህ አሁን ወደ ቃላቶቹ እንሄዳለን። እነዚህ ቃላቶች እዚህ ጋር የምታዩዋቸው እነዚህ አሁን ከላይ ከተጻፉት ፊደላቶች የወጡ ናቸው። እነዚህ ቃላቶች እዚህ ጋር ያሉት ከላይ ባሉት መሰረት ያሉ ናቸው ማለት ነው። ለምሳሌ የመጀመሪያውን ስናይ ዜና ዜና ይላል። ዜና አሁን የት ጋር ነው የምታዩት? ዜ ማለት እዚህ ጋር ይቻለች አምስተኛ የዘ ቤተሰብ ነች። ና ማለት ደግሞ አራተኛው የነ ቤተሰብ። እነዚህ ሁለቶችን በአንድ ላይ ስናነባቸው ስንገጣጥማቸው ምን ይላል? ዜና ይላሉ ማለት ነው። ኦኬ እዚህ ጋር ደግሞ ኮተቤ ይላል። አሁን ኮን የት ጋር ነው የምታገኟት? እዚህ ጋር ኮ ማለት ይችላል። ኮ ተ ደግሞ እዚህ ጋር ተ ማለት ተ ቤ እዚህ ጋር አለች። ስለዚህ እነዚህ ሶስቶች ስንገጣጥማቸው ምን ይላሉ ማለት ነው? ኮተቤ ይላል ማለት ነው። ከዚህ ጋር ደግሞ ቦታ ቦን እንግዲህ ካስታወሳችሁ ሰባተኛው የበ ቤተሰብ ብለናል። ታ ደግሞ አራተኛው የተ ቤተሰብ እንዳያችኋት። ስለዚህ ምን ይላል? ቦታ ይላል። እዚህ ጋር ደግሞ ቤት ይላል። ቤ ማለት የበ ቤተሰብ አምስተኛ ብለን አሁን ያየናት ነች። ት ማለት ደግሞ ስድስተኛ የተ ቤተሰብ ብለን ያየናቸው ናቸው። ሁለቱ በአንድ ላይ ምን ይላሉ? ቤት ቤዛ ይላል። ቤ እንደነገርኳችሁ አምስተኛ የበ ቤተሰብ ዛ ደግሞ እዚህ ጋር እንደምታዩት አራተኛው የዘ ቤተሰብ ዛ። ስለዚህ ምን ይላል? ቤዛ ይላል።
በተነ 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 እነዚህ ደግሞ ሶስቱም የመጀመሪያ ፊደላቶች በተነ ይላል ማለት ነው። እሺ ከዚህ ጋር ደግሞ አቤቱታ 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 ይላል። እዚህ ጋር እንደምታዩት የመጀመሪያ ፊደል ነች። ቤ ማለት ደግሞ እዚህ ጋር እንደነገርኳችሁ አምስተኛ የበ ቤተሰብ፣ ቱ ሁለተኛ የተ ቤተሰብ፣ ታ ደግሞ አራተኛዋ የተ ቤተሰብ ነች ማለት ነው። እንዳያችሁት ከላይ ምናልባት እዚህ ጋር ከጠፋባችሁ ወደኋላ ቪዲዮ መልሳችሁ ሙሉ ፊደላቶችን ከላይ ማየት ትችላላችሁ። አቤቱታ ይላል። ኦኬ ከዚህ ጋር ደግሞ ቡና 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 ይላል። ቡ ማለት የበ ቤተሰብ ሁለተኛ ላይ ያየናት ናት። ና ማለት እዚህ ጋር እንደምታዩት አራተኛው የነ ቤተሰብ ቡና። ቤቶች 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 ቤ አምስተኛ የበ ቤተሰብ ብለን ያየናት፣ ቶ የተ ቤተሰብ ሰባተኛዋ፣ ች ስድስተኛ የቸ ቤተሰብ ቤቶች ቤቶች። ኦኬ ቀጥሎ ያለው ደግሞ ምን ይላል? ጤና ጤና ጤ ማለት እዚህ ጋር አምስተኛው የጠ ቤተሰብ፣ ና አራተኛ የነ ቤተሰብ ና አንድ ላይ ምን ይላል? ጤና ጤና ይላል። አዘዘ አዘዘ ይኸው አ የመጀመሪያ ፊደል ዘ የመጀመሪያ ፊደል እነዚህ ሁለቴ ተጻፉ፣ ሁለቴም ተጻፉ፣ ሶስቴም ተጻፉ ባሉት ቁጥር ድምፆችን መጥራት አለብን እንጂ እዚህ ጋር አዘ ብለን መተው የለብንም። ሁለቱም ዘዘ ቢሆንም ግን ሁለቴም እንጠራለን ማለት ነው። አዘዘ አዘዘ እንላለን። አዞ 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 አ የመጀመሪያ ፊደል፣ ዞ ማለት ደግሞ ከዚህ ውስጥ ስንተኛዋ ነች? ሰባተኛዋ እዚህ ጋር የመጨረሻ እግሯ ያጠረችዋ ዞ። ስለዚህ ምን ይላል? አዞ አዞ ይላል ማለት ነው። ኦኬ እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል ማለት ነው። ከመጀመሪያዋ ከበጀመረን እስከ ከ ያሉትን ፊደላቶች አንብበናል። እንዲሁም ደግሞ እነሱን መሰረት አድርገን ደግሞ እዚህ ጋር እንደምታዩዋቸው እነዚህን ቃላቶችን ለማንበብ ሞክረናል ማለት ነው። ይህን ቪዲዮ በደንብ አድርጋችሁ እዩት። ቀጣይ ደግሞ በሌሎች የአማርኛ ፊደላት የተለያዩ ቃላቶችን ይዤላችሁ እመጣለሁ። እንዲሁም ደግሞ እንግሊዘኛ ትምህርቶችም የምንለቃቸው አሉ። እነሱንም እየገባችሁ መከታተል ትችላላችሁ። እስከዚያ ድረስ መልካም ጊዜ። ባይ ባይ።